እኔ ምን አልኳችሁ? ሄርሜላ ከባሏ ጋር አሸሼ ገዳሜ እያለች ነው። እናንተ ግን እዚህ ስራችሁ ፈታችሁ ታለቅሳላችሁ። አታልቅሱ። እሷ ከፍቅረኛዋ ጋር ከባሏ ከልጇ አባት ጋር ጊዜ እያሳለፈች ነው ብዬ ብነግራችሁ አላምንም። ተይ አንቺ ውሸታም ነሽ አላችሁኝ። እኔ ግን ውሸታም አይደለሁም። ሄርሜላ ትጠፋለች ከዚህ በኋላ አትመጣም ብዬ ተናግሬ በዛው ጠፍታ ቀረች ማለት ነው። ያን ቀን ኤፋዬ ይዟት ሲሄድ በዛው ባለ ውስጥ የሆነ ነገር ውስጥ ክተትልኝ እዛ እንዳትመጣ ብዬ ነግሬው ነበርና ኤፋዬም የኔ ንግግር ሰምቶ ይመስለኛል በዛው ቀርጣለች እንግዲህ እንደምታውቁት ማለት ነው። እና ዛሬ ደግሞ እኔ ተናግሬያለሁ። ብዙ ሰዎችም ላይቭ ላይም እየተናገሩ ነበር። የሩት እህቶችም ሄርሜላ አልጠፋችም ከባሏ ከእህቷ ጋር ፈታ እያለች ነው እያለ በጣም ብዙ ጊዜ ሲያወሩ የሄርሜላ በጎች ግን ልሰማው አልቻሉም። ሄርሜላ ናፈቀኛለች፣ ልሞት ነው፣ ምግብ አልበላ ብሎኛል፣ አልጠጣ ብሎኛል ብሎ ብዙ ጊዜ ያወራሉና ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ትርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ አብርሃም እንግዲህ አሁን ነው ማበድ፣ አብርሃም አሁን ነው መጨለል። ምክንያቱም እሱም ሩትዬን ክደዋል። እሷ ደግሞ ሄርሜላ እኔንም ነገ እንደዚህ ነው ጥሎኝ የሚመጣው። ስለዚህ ይሄ ወንድ ለእኔ አይገባኝም፣ እኔ አልወደውም፣ ከሱ ጋር መሆን አልፈልግም በማለት እንግዲህ በድንገት ጥላው ጠፍታለች ማለት ነው። እሱን እናውቃለን። የጠፋችሁ ደግሞ ከባሏ ጋር ከልጇ አባት ጋር 2 ልጆች አሏት። ከልጆቿ ጋር ፈታ ለማለት ዘና ለማለት ነው ሄደችው። ጊዜ ለአብርሃም ብቻ እየሰጠች ነበር፣ ለልጇ ጊዜ እየሰጠች አልነበረም። ስለዚህ ጊዜው ስለደረሰ አይምሯ ስለተከፈተላት ይሄ ሰውዬ ነገ ሌላ ሴት መታ እንደዚህ አፈቅራለሁ ብትለው እኔንም ጥሎኝ ይሄዳል ብላ ስላሰበች ነው። እንደዚህ አይነት አእምሮም እንኳን ሰጠሽ ሌላ ምንም ምልሽ ነገር የለም። ይሄን አእምሮሽን ያዝልቅልሽ። እዛው ከባለሽ ጋር ፈታ በይ፣ ዘና በይ። ወደዚህ አትመለሺ። እነሱም ትዳራቸውን ያስካክሉ፣ ልጃቸውን አብረው ያሳድጉ። አንቺም ወደ ልጅሽና ወደ ባልሽ እንኳን ተመለሽ። ባልሽ ግን በጣም ቻይ ነው። ያ ሁሉ ከአብርሃም ጋር ስትሳሳሚ፣ ስትለጣጠቢ፣ ስታቅፊ፣ ራቁትሽን ምንሽ ስትሆኝ አይቶሽ ዛሬ እንደዚህ ስለተቀበለሽ እጅሽን መያዙ ራሱ ትልቅ ሰው ነህ አንተ። ትልቅ ሰው ሳልልክ አላልፍም።